ራዲዮ አዲስ ዩቲዩብ ቻናል ነው። ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁ? ዛሬ ደግሞ በአሌክስ አብርሃም አጫጭር ትረካዎች ተመልሻለሁ። እንደተለመደው ትረካውን ሲጀምሩ ላይክ ማድረግዎን አይዘንጉ። እንዲሁም ለዚህ ቻናል አዲስ ከሆኑ ይህን ቻናል ሰብስክራይብ በማድረግ እንድታበረታቱን አሳስባችኋለሁ። ወደ ትረካዎቹ። የመጀመሪያው ትረካ እሳት እሳት እሳት፣ ደራሲ አሌክስ አብርሃም። ድንገት ድብን ያለ እንቅልፍ ላይ ነበር መንደርተኛው። አንዲት ቃጠሎ የሆነች ሴት እሪ ስትል ከእንቅልፋችን ደንብረን ተነሳን። መጀመሪያ በቃ ልማደኞቹ ባልና ሚስቶች ተጣልተው ይሆናል ብለን ችላል ነው። ትንሽ ቆይቶ ግን ጩኸቱ ተበራከተ። ቆጣሪ አጥፉ፣ እሳት እሳት የሚል ድምጽ። እውነትም ጭስ ሸተተን። ተንጋግተን ወጣን። በውስጤ ከቤት ዕቃ እንዴት እንደማውጣ ያሰብኩ። ይታያችሁ፣ ይሄ ሁሉ እሪታ የአባ በቀለ ዶሮ ቤት ተቃጥሎ ነው። ሰፈሩ በሚቀርና ጭስ ታፍኗል። መንደርተኛው ሁሉ ተሰብስቧል። ወታደሩ ይርጋ ምን ይገትራችኋል? እሳት ልትሞቁ ነው እንዴ የመጣችሁት? ይላል አካባቢ የሆነ ሰውዬ። የቀበሌያችን የሴቶች ሊግ ምናምን ወይዘሮ ትሁን ወይዘሪት እኔ እንጃ በሽፍት ነው። ሰርኬ ማን አቃጠለው? ይሄ የጸረ ሰላም ኃይሎች እጅ አለበት ትላለች። ጸረ ሰላም ኃይሎች ከሶማሊያ፣ ከኤርትራ፣ ከአፍጋኒስታን ተነስተው ሰርገው በመግባት የአቶ በቀለን የዶሮ ቤት ሲያቃጥሉ የጸረ ሽብርና ምናምን ኃይል የማንን ጎፈሬ ያበጥሩ ነበር በሚል ነገረኛ ድምጽ። አስፋው ራቁቱን አንዲት ቢጫ አንሶላ ብቻ አሸርጡ ድፋው እርጨው በላይ በኩል ይላል እንደ ደህና ጦር አዝማች። ሙልጭ ያለ መላጣ ስለሆነ እንዲህ ራቁቱን በባዶ እግሩ ቢጫ አንሶላ ለብሶ ሲታይ የበቃ የቡዳ መነኩሴ ይመስላል። በዛ በኩል ሄለንና እናቷ አንድ አይነት ፒጃማ ለብሰው ቆመዋል። ፒጃማቸው አንድ አይነት ስለሆነና ፊታቸው በእንቅልፍ እጦት ውድቅ ስላለ ነው መሰል ከአማኑኤል ያመለጡ ይመስላሉ። በስማም አይኔ ነው ወይስ እንዴ? የልጅቱ የሄለን ጡት የት ሄደ? ያ ቀንቀን የአዲስ አበባን ወንድ ሁሉ ቀልብ ሲያሳጣ የሚለው ጡቷ ቦታው ላይ የለም። ፍጥጥ በየሳይ ውርድ ብሎ ጫፉ ሆዱ አካባቢ ቆሟል። በምን ተአምር ነበር ቀል ላይ እንደዛ ደረቷ ላይ ተከምሮ ማር እንደተሞላ ቁማዳ ሲዋልል የሚውለው? ውይ የሴት ልጅ ውበት ማመን ባይሆን የእናቷ ይሻላል። በተገላቢጦሽ ቀጥ ብለው የቆሙት እነዛ 6 ልጅ ያጠገቡ የእናቷ ጡቶች። የገረመኝ ደግሞ የህሊና ቀን ወገቧ ላይ የሚዘናፈለው ጸጉሯ የለም። ውይ ሰፈራችን አደጋ ላይ ነው። ቆንጆ ሁሉ ቁንጅናው 24 ሰዓት አይሰራም። ይሄ ሁሉ ነገር አልፎ ሄለን ጧት ስታይኝ ምን አለችኝ መሰላችሁ? አንተ ማታ ቁምጣ ለብሰሳይ በሳቅ ልሞት። ይሄ ጂንስ ብራኬት እግርህን ሸፍኑልሃል። ቀን ሰው ትመስላለህ። ሂሂ። ቀን በተጠንቀቅ የሚቆመው ጡቷ ስትስቅ ይንቀጠቀጣል። አይጡት ማታ እንደ ባንዲራ ሊወርድ ዞሮ ተያይተናል። በዶሮ ቤት ቃጠሎ እንዲገመናችን ያፈጠጠ አገር ቢቃጠል ምን ይውጠን ይሆን? አገራችንን ሰላም ያድርጋት እንጂ። ሁለተኛው ደግሞ ሚስት ማለት ምን ማለት ነው? ሚስት ማለት ምን ማለት ነው ስላቸው አልጋው ንጹህ ጋብቻውም ቅዱስ ይሉኛል። ካልጋውም ከጋብቻውም በፊት ሚስት ምንድናት? ወንድ ሚስት የሚያገባው ለምንድን ነው? ነገሩን ጠበብ አድርገው። እኔ ሚስት አገባሁ። ከኔና ከሌሎች ወንዶች በህጋዊ ሚስት የሚደሰተው ማን ነው? ምሳሌ እዚህ ከቤታችን በታች ያለው ፍቅር ተቁርስ ቤት በረንዳ ላይ ተቀምጠው በሚውሉ ደላሎች አይንና በኔ አይን ሚስት ያላት ትርጉም ምንድነው? ደላሎቹ ቁርሳቸውን ዱለት እየበሉ ትኩስ ሻያቸውን በሆደ ሰፊ ብርጭቆ ፉት እያሉ እያውካኩና እያሽካኩ ባሉበት ሰዓት
ሚስቴ ብቅ አለች እንበል። ምድረ ደላላ ዝም ረጭ። ቀጭን ፉጨት እንደ ኤሌክትሪክ ሽቦ ከአፉ አጨ ደላላ ከንፈር እስከ ሚስቴ መቀመጫ ይዘረጋል። ይቺ ፉጨት ሚስቴ ፊት ላይ ግራ የገባው የተደበላለቀ የስሜት ብርሃን ትዘራለች። መኮሳተር የሚመስል፣ ፈገግታ የሚመስል፣ ኩራት የሚመስል፣ ሽሙጥ የሚመስል፣ ቁጣ የሚመስል። የማቀው የሚስቴ ፊት የማላውቀው 100 ፊት ይሆናል። በእኔ በኩል ያለው ፊቷን አስቆጥታ በደላሎቹ በኩል ያለውን ፊቷን ታስቀዋለች። ሞናሊዛ። እንዲያውም ሞናሊዛን ሳይ ከኋላዋ ዱለት እየበሉ የሚያፏጩ ደላሎች አሉ ይመስለኛል። ወይም ዳቪንቺ ራሱ ዱለት እየበላና እያፏጨ ይሳላት። ለነገሩ ሲባል ሰምቼ እንጂ ሞናሊዛ ፊት ላይ የተለያየ ስሜት ስለመታየቱ የማውቀው ነገር የለም። እንግዲህ ሁልጊዜ የሚስቴ ባል ከመሆን ይልቅ እንደ ደላላዎቹ በሆን እያልኩ እመኛለሁ። ሚስቴ ለሚስትነት ሳይሆን ለመታየት የተፈጠረች ናት። ከቤት ውጪ የትኛውን ቦታ ሳያት የሚያብረቀርቅ ሉጫ ጥቁር ጸጉሯ ከጠይምና ወዛም ፊቷ ጋር በሚሄድ ስታይል ተሸፋፍኖ አይን ይስባል። አይኗ ጥርት ያለ ነጭ ይሆናል። ዙሪያውን የምትኳለው ኩል አይኗን በጥቁር መሬት የተከበበ የወተት ሐይቅ ያስመስለዋል። ከንፈሯ ሳሙኝ ሳሙኝ የሚል ፈገግ ስትል ጥርሶቿ የፊት ጥርሶቿ ስክክ ያሉ። የጡቷ ነገር ነው ከሁሉም የሚገርመኝ። ከላይ የለበሰችውን ልብስ ፈጥርቆ ይዞ ክትት ያለ ሆዷ ጋር ሲታይ በአየር ላይ የቆመ የሚመስል፣ ወይስ የማይታይ ምሰሶዎች እግዚአብሔር ከጡቶቿ ስራ ቆመ? ሌላው አስገራሚ ውበቷ የደላላ ፉጨትና የወንዱ ሁሉ አይን የሚከተለው መቀመጫዋ ነው። ሱሪ ከለበሰች አብሯት የተፈጠረ የራሷ ቆዳ እስከሚመስልባት ሰውነቷ ላይ ጥብቅ ብሎ አቋሟን ያሳምረዋል። ቀሚስ ስትለብስ ደግሞ በተለይ ጉርድ ቀሚስ በቄንጥ ወዲያና ወዲህ ሲንቀሳቀስ ልብ ያጠፋል። ረዣዥም ጫማ ስትጫማ ደግሞ የባቷ ፍርጥም ማለት ተደምሮ አይንን ከሷ ላይ ማንሳት ይከብዳል። ተረከዟ ሊፈርጥ የደረሰ ቲማቲም ይመስላል። የእግዚአብሔር ጣቶቿ ከጥፍር ቀለሟ ጋር ተዳምረው እግሯ አማላይ ይሆናል። ባጠገቧ ላለፈ ደግሞ የሽቶዋ ጠረን ተከትሎ ትዝታ ይሆናል። የሚሸት ትዝታ። እና ደላሎቹ ይፈረድባቸዋል። እንኳን ቢያፏጩ ሳክስፎን ይዘው ጎራውና ቢሉ ይፈረድባቸዋል። አሁን ቀኑ ቅዳሜ ነው፣ እሁድ ነው ወይም ማታ ነው። ሚስቴ ቤት ናት። ደላላ የለም። ተመልካቹ እኔው ብቻ ነኝ። እውነቱን ለመናገር ሚስቴን ላለማየት ስል ላፕቶፔን ከፍቼ አለያም የሆነ መጽሐፍ ነገር ይዤ አቀረቅራለሁ። የመኝታ ሰዓት እንዳይደርስ እየጸለይኩ። አንዳንድ ሰዎች ይህን ለትዳር ታማኝ ካለመሆንና ሴት ልጅ ከመን አጋር ሊያገናኙት ይችላሉ። አለያም ሴት የግድ ሁልጊዜ ቆንጆ መሆን አለባት እንዴ ሊሉ ይችላሉ። ሚስት የደላላ ፉጨት፣ የመንገደኛ አይን፣ የቢሮ ወንዶች ስልክ የሚከተላት ሚስቴ መጀመሪያ ቤት ስትገባ ረጅም ተረከዝ ያለውን ጫማዋን ታወልቀዋለች። እግሯ ይዘረጋጋል። እግሯ ሽቅብና ቁልቁል የጫማው ቅርጽ ታትሞበት ተጠፍሮ ስለዋለ የደም ስሯ እንደ ሽረሪት ድር ተላልፎ ጠባሳ መስሎ አቧራ የነካውና ያልነካው ተከፋፍሎ። ሰፈራችን ፒስታ ስለሆነ አቧራማ ነው። እንደ ሰፌድ ይዘረጋል። በጣም ሰፊ ነው እግሯ። ጫማው እንዴት እንደሚሰበስበው ይገርመኛል። ተረከዟ ይፍረከረካል፣ ይነጣል። አቧራ ጋር የተቀላቀለ አስቀያሚ ንጣት። በተለይ ጫማዋን ስታወልቀው ቁመቷን ያወለቀችው ነው የሚመስለኝ። መኝታ ቤት ገብታ ልብሷን ሁሉ አውልቃ ፒጃማ ለብሳ ትመጣለች። አሁን እዛ ደላሎች ቢመጡና ቢያዩ ፊታቸው ወደ ሙሾ በተቀየረ ነበር። ያ የተወደረ ጡት የለም። ከሆዷ ከፍ ብሎ ሲዋልል ይታያል። የ8 ወር ነፍሰ ጡር የሚያስንቅ ቦርጭ ቢጃማውን ወጥሮ በተንቀሳቀሰች ቁጥር ይዋልላል። መቀመጫዋ ወደ ታች ወርዳል። አንድ የተረዳሁት ነገር ቦርጫም ሴቶች ላይ መቀመጫ ምንም ቢሆን አያምርም። ምንም። ጸጉሯ ለነገ እንዳይበላሽ ዛሬ በሻሽ ይጠፈራል።
ሻሽ ስታስር ግንባሯ ይፈጣል። ግንባሯ ሲፈጥ አፍንጫው ይተልቅብኛል። ዝርክርክ ካሉ ጋሽ ከፍ ያለው የኔን ሚስት አይተው ሳይሆን እንዲሁ ምላሳቸው ላይ ያቆጠቆጠች ቃል ከውስጣቸው በወጣ ቁጥር ዘንበል የምትል ስድባቸው ናት። ሴቶች ያገባ ወንድ የሆኑትም ቢሆኑ መሸከም ግዴታው እንደሆነ ያስባሉ። እኔ ቅዳሜና እሁድ ቅቤ ስትቀባ ፊቷ ላይ አቮካዶ ምናምን ለድፋ ከዚህ ስትል እኔ ደስ የሚለኝ ይመስላታል። ይታያችሁ እኔ ከነስንክሳሯ የተሸከምኳት እያለሁ የማታውቀው የደላላ መንጋ ታክሲ ጠባቂ ባለ ጉዳይ እያየ እንዲደነቅባት እኔ ቅዳሜና እሁዴን ቅቤያም ቢጃማም አቮካዶም ወዘታም ሴት ያውም በሚስት ሂሳብ ህዝቡ እልል እያለ የጣለብኝን ዕዳ በማየት አሳልፋለሁ። አልጋው ቀርቶብኝ ማለት ከፍትፍቱ ፊቱ ምን ፍትፍቱስ ቢሆን። ሶስተኛው ደግሞ ንጉሥ ሆይ ሞቅ ብሎት እንዳይሆን የሚለውን እንቀጥላለን። መጽሐፍ ቅዱስ አንብብ እያለች ንዝንዝ ችክችክ የምታደርገኝ ልጅ ነበረች። ዝንሻ የት ይሆን ያለሽው? እኔ እንኳን በዚች ሐሳብሽ ልጠብሽኝ መስሎኝ ነበር። ፍሬሽ እያለን የጀመረች ስትነዘንዘኝ እሺ ያልኳት ቆይቼ 5ኛ ዓመት ላይ መጽሐፍ ቅዱስ የሚባለውን ነገር ለመጀመሪያ ጊዜ አነበብኩ። እንደ ፊክሽን ነበር ከመጀመሪያ የጀመርኩት። ከባድና ጥቁር ሽፋኑን ገለጥ ሳደርግ ሌላ ባዶ ጠንካራ ገጽ፣ ያንንም ገለጥ ሳደርግ መጽሐፍ ቅዱስ የብሉይና የሐዲስ ኪዳን መጽሐፍት በብርሃንና ሰላም ማተሚያ ቤት ታተመ። ከዛ ማውጫው ግራ አጋባኝ። ዘፍጥረትም ምን እንደሆነ አላውቅም። ኦሪት ዘጸአት የባሰው መጣ። ኦሪት ዘሌዋውያን ዝም ብዬ ማውጫውን አየሁና ትንቢተ ዳንኤል የሚል ሳይ በቃ ይሄን ላነባልኩ። ምክንያቴ ትንሽ ያስቃል። 9ኛ ክፍል አብረን የተማረን ቆንጆ ልጅ ስሟ ቃል በቃል ትንቢተ ዳንኤል የሆነ ነበረች። ነፍሷን ይማረው አሁን ባለትዳር ናት። እና የስሟን ሚስጢር ማወቅ አጓጓኝ። ትንቢተ ዳንኤልን ሳነብ እሷን ረሳኋትና ታሪኩን በጣም ወደድኩት። ደጋግሜ ያነበብኩት። የገረመኝ ታዲያ 5 ዓመት ሙሉ እኔን አንብብ እያለች ስትነዘንዘኝ የነበረችው ልጅ ስለ ትንቢተ ዳንኤል ስጠይቃት እኔ እንኳን አላነበብኩትም አብርሽ አለችኝ። ገርሞኝ ልሞት። ዝንሽ እስካሁን መቼስ አንብበሽዋል? ለነገሩ እንደኔ ከላይ ማለቴ ሳይሆን አንብቦ ለመለወጥ ወላ ለነፍስ ጉዳይ። ለማንኛውም ዛሬ ትንቢተ ዳንኤል ላይ የመሰጠኝን ታሪክ ላውራችሁ። ታውቁታላችሁ ግን በቃ ላውራችሁ። ምን አለበት ብትሰሙኝ? ሲጀምር ያለውን ንቶና የሆነ ናቡከደነጾር የሚባል አምባገነን ንጉስ አለ። ከአምባገነን ስለጀመርኩ ይቅርታ። እኔ እንኳን ተመችቶኛል ንጉሱ። ነገረ ስራው ያስቃል። ህልም አየና ህልም ፈቺ አስጠራ። ከዛ ህልም ፈቺዎቹ የበሉ ንጉስ ሆይ ህልሞትን ይንገሩንና በተንተርን በጥርጥር አድርገን እንፍታው ምናምን አሉ። በሆዳቸው ንጉስ ሆይ ህልሞት ሲሳይ ነው ሊሉ ተዘጋጅተው። ንጉሱ ምኑ ጅል በሉ እናንተ የአገሬ ምርጥ አስማተኞች፣ አዋቂዎች፣ ምሁራንና ፖለቲከኞች መጀመሪያ ምን ህልም እንዳየው ንገሩኝ፣ እግረ መንገዳችሁን ፍቱት ብሎ ቤተ መንግስቱን ቀውጥ ያደረገው። ምድረ ጠቢብ ኢቲቪ ላይ ማትሪክ ሊኮርጅ እንደሚቅበዘበዘው የማስታወቂያው ልጅ ጭንቀት ዋጣቸውና አይናቸው ቃበዘ። ያየሁትን ህልም ረስቼዋለሁ። ጠቢብ ሁሉ፣ ጠንቋይ ሁሉ፣ ወላ ካድሬ ሁሉ የሰው ህልም እየሰሙ ማዳነቅ ብቻ አይደለም፣ ህልም ከነፍቺው ውለዱ አላቸዋ። ከየት ያምጡ? የሰው ህልም ላይ ትንታኔ ሲሰጡ የሰው ህልም ሼር፣ ኮመንት፣ ታግ ሲያደርጉ የኖሩ ሁሉ ህልም ከየት ያምጡ? ሁሉም አብዮታዊ እርምጃ ተወሰደባቸው። እና ይሄ ንጉስ ሌላ ቀን የራሱን ሐውልት ከወርቅ አሰራና የሆነ ሜዳ ላይ አስተክሎ ህዝቤ ሆይ ውጣ፣ የሐውልት የምረቃ ነው፣ ለሐውልት የስገድ ብሎ አዘዘ። ካልሰገድ ከሰዓት ውስጥ እኔም ወረውራ አላቸው። እንደ በቆሎ ተቆጠረ። 1 2 3
አዳሜ በግንባሩ ተደፋ፣ ሐውልቱን አክብሮ ሳይሆን እሳቷን እያሰበ። ንጉሥ የለኮሳትን እሳት የእሳትና ድንገተኛ አደጋ ወላ ማንም አያጠፋትም እና ሕዝቡ በግንባሩ ሲደፋ 3 ጋበኛ ጎረምሶች እንደ ሀገር ጎብኚ ዘና ብለው ቆመው ታዩ። እዛ ጋ እንጨቱ ታጭኋል አትሰግዱም ብሎ ባለ እምቢልታ አንባረቀባቸው። ወይ ፍንክች! እንጨት የማያዋጠው የንጉሥ ሐውልት ነው። ጎንበስ ሳይል ቀና ድንጋይ እዚህ ተገትሮ በፍቅር ሳይሆን በትዕዛዝ ማስፈራሪያ ሕዝብ እያሰገደ ያነጅባል ብለው እያሰቡ ለንጉሡ ተነገረው። ንጉሥ ሆይ ኧረ የሆኑ ፍንዳታዎች ገጥመውናል፣ ለአንተ ምስል አንሰግድም ብለው እንደ ጅብራ ተገትረዋል። ጆሮአችሁን ይዛችሁ እያዳፋችሁ አምጡልኝ። እከከከከ 3ቱም መልካም ወጣቶች ንጉሡ ፊት ቀረቡ። እናንተ ናችሁ ከወርቅ ላሰራው ሐውልቴ አንሰግድም ያላችሁት? አዎ ንጉሥ ሆይ አሉ በትህትና። ንጉሡ ለመልሳቸው ስም አወጣላቸው፣ ብልግ ያለ ትህትና ሲል። ለምን ቢባል ንጉሡ ጠየቀ። ሐውልቱ አልታየንም። ከ3ቱ ዳንኤል የሚባለው መለሰ። ይህ ዳንኤል ካሁን በፊት የንጉሡን ህልም ከነፍቺው የተናገረ ነብይ ነው። የራሱ ህልም ያለው ሰው ለማንም ቅዠት ሲሰግድ አይኖርም። ዳንኤል ህልም አለው። አልታየንም። 60 ክንድ ቁመት 6 ክንድ ወርድ ያለው ሐውልት ያውም የወርቅ ሐውልት አልታያችሁም? አዎ ንጉሥ ሆይ ሐውልት አልታየንም ኮራ ብለው መለሱ። እውር ናችሁ? አይደለንም፣ ግን ካንተ ሚጢጢ ሐውልት ፊት ሌላ ግዙፍ ሕያው ምስል ቆሞ ስለነበር ጋረደን። ማነው እሱ ከኔ የገዘፈ? ንጉሡ ጸጉሩን ነጨ። እርሱ መለኪያ የሌለው ሰማይ ብርኩማው፣ ምድር የሊስትሮ ሳጥኑ፣ እግሩን የሚያሳርፍባት እግዚአብሔር ነው፣ እኛንም አንተንም የፈጠረ። ንጉሡ እነዚህን ሰዎች ላይኑ ጠላቸው፣ አንገሸገሹት፣ አንገበገቡት። ውሰዱና እሳት ውስጥ አስገቡልኝ፣ ማን እንደሚያድና ያለው እያንዳንድ። እንደ አሪፍ ቲያትር ንጉሡ ፊት ለፊት ጉዳቸውን ላይ በዚያው ደፋሮቹ አመድ ሲሆኑ እያየ ዘና ሊል 7 እጥፍ በነደደ እሳት ውስጥ ሕዝብ እያያቸው 3ቱም ተወረወሩ። አንዳንድ የዘመኑ ነዋሪዎችም መንግስት በ3ቱ ሰዎች ላይ የወሰደው እርምጃ ተገቢ ነው፣ እንዲያውም የመንግስት ትዕግስት በዝቷል ሲሉ ተሰሙ። አለመስገዳቸው አስወረወራቸው ያላል ነበረም። ሆድ ሲያውቅ ዶሮ ማታ፣ ጸረ ሰላም በጥባጭ አዋኪ ሕዝብንና የመንግስትን ሰላም ያደፈረሱ የወርቅ ሐውልቱን በኃይል ለመናድ የሞከሩ ከሳቸው ነበር። የእሳት ወላፈን ወርዋሪዎቹን በላና ረሃቡን አስታገሰ። እዚች ላይ ነው አሪፍ ነገር የተፈጠረው። እሳቱ ዳኛ እንዳዘዘው የፍርድ ቤት ፖሊስ የእስረኞቹን ገመድ ፈታና 3ቱም በእሳቱ ውስጥ ሰበር ሰካ ያሉ ሲመላለሱ ታዩ። 4 ናቸው። ደግሞ ለተንኮሉ መጀመሪያ የታየው ለንጉሡ ነው። ሪፖርት ተሳስቶ ነው ምናምን እንዳይባል። እንዴ ቆይ ስንት ነበሩ እነዚህ ልጆች? ጣቱን እየቆጠረ ስማቸውን እየጠራ ቢደምር 3 ቢያባዛ 3 ቢቀንስ 3 ወይስ እንደ ፈንዲሻ እሳት ውስጥ ሲገቡ ይበዛሉ? እና 4ኛው ሰው ማን ነው? ማን ነው ይሄ ድንኳን ሰባሪ ማለት እሳት ሰባሪ? ግርማ ሞገሱ ድንኳን ሰባሪ አይመስልም ምናምን አሉና ንጉሡ ባነነ። ሂሳቡን አቁሞ በፒስ ወደ እሳቱ ጠጋልና ጉሮሮውን ጠራርጎ በዜማ ገባኛሁን ገና ሰናፊላ። ምንድነው ግን ሰናፊላ? ብቻ ሰናፊላቸው አልተቃጠለም። ሲወጡ ኮራ ብለው ሲወጡ ስልጣን በስልጣን አደረጋቸው። በስልጣናቸው አልባለጉም። በእሳት የተገኘ ስልጣን ነው ብለው ሙጭጭ አላሉ ይለናል መጽሐፉ። ሳናውቅ በስህተት እያወቅን በድፍረት ለጨማመር ነውና ለቀናነስ ነው ይቅር ይበለን። አሜን። አሁን ደግሞ ከሕይወት ምሻው ማታ ማታ እና ሌሎችም ከሚለው መጽሐፍ ውስጥ አንድ ትረካ እንቀጥላለን። ማታ ማታ የሚለው የሕይወት ምሻው መጽሐፍ ከ20 በላይ አጫጭር ትረካዎችን የያዘ ነው። በየመጽሐፍት ቤቱ ያገኙታል።
እየገዛችሁ እንድታነቡት የምጠቁማችሁ በጣም የምወደው መጽሐፍ ነው። ወደ ትረካው። ለኔ ያላት እንጀራ፣ ደራሲ ሕይወት ምሻው። ሰው አይወጣልኝም። በ37 ዓመቴ ሕይወቴ ከጥቂት ሰዎች የተሰራ ነው። ሁለት በ30ዎቹ እድሜ ያገኘኋቸው የልብ የማይባሉ ጓደኞች፣ እናቴ፣ አባቴ፣ አንድ ታናሽ እህት፣ አባቴ ከእናቴ በፊት የወለዳት እና ጊዜያዊ ወዳጆች። እግዚአብሔር ከሰጠኝ ሰዎች ውጪ የኔ ብዬ ያቆምኩትና የጸና የረጅም ጊዜ ግንኙነት የለኝም። የልጅነት ባልንጀራ የለኝም። አብሬው አንድ በዓል 2 ጊዜ ያከበርኩት የወንድ ጓደኛ ኖሮኝ አያውቅም። ሚስጥረኛ የለኝም። የፍቅር ግንኙነቶቼ አጭርና በጉድፍ የተሞሉ ናቸው። ይህ ሁሉ በልጅነቴ ያመንኩት ሰው ከርቶኝ ወንድ አላምን ብዬ ምናምን አይደለም። እስከማምነው አብሮኝ የሚቆይ ወንድ አላገኘሁም። እንተዋወቃለን፣ የተግባባን እንመስላለን፣ ቡና ማኪያቶ እንባባላለን፣ ክትፎ በየአይነቱ እንገባበዛለን፣ ወይን ቢራ አብረን እንጠጣለን፣ ቤርጎ ወይም ቤቱ ሄደን እንተኛለን። ከዚያ ሁሉ ነገር ይከስማል። ይጸድቃል የተባለ ይጠወልጋል። እንደ ሰዓት የተንቀለቀለው በቀናት ወደ አመድነት ይለወጣል። እንደ ሰው ባህል የሚሆን ወንድ አግኝቼ መሰብሰብ፣ ልጅ ወልዶ መሳም ጠልቼ አይደለም። በጉልምስና እድሜ በ20ዎቹ መማቻ ላይ ሆና ጊዜ ተርፏት እንደምትሽኮረመምና ከአንዱ አንዱን የምታማርጥ ልጃገረድ በየካፌው የማይረባ ማኪያቶ የማንቃረረው፣ በየቤርጎው ያልታጠበና ሌላ ሰው የሚሸት አንሶላ ላይ የምጋደመው ሰው ፍለጋ ባል ባገኝ ብዬ ነው። ግን ሰው አልወጣልኝም። ለዚህ ነው መስፍን የተለየብኝ። መስፍኔ ቢሮአችን ጨረታ ሊያስገባ መጥቶን የተዋወቅ ነው። እንደታየው የወንድ ልብ ትርክክ የሚያደርጉበት የሚያስደነብር ቁንጅና እስኪ ስልክሽን አስብሎ የሚያስለምን ቁመና የለኝም። ግን መስፍን እንደሱ ሰራው። ጨረታውን እንኳን ሳያስገባ ስምሽ ማን ነው ብሎ ጠየቀኝ። ማህደር አልኩኝ። ትኩር ብለው የሚያዩኝን አይኖቹን ሽሽት ጠረጴዛ ላይ ተመሳቅለው የተቀመጡትን ወረቀቶች እያየሁ፣ ከዚያ ደግሞ ቀና ብዬ እያየሁት የሚያምር ስም ማህደር አለ ስሜን 2 ቦታ ከፍሎ። ስሜን እንዲህ ከወደደው ስልክ ቁጥሬንማ በጣም ይወደዋል ብዬ ለራሴ ቀልድ ነግሬ ራሴው ፈገግ ስል ምን ነው ፊቴ ላይ የሚያስቅ ነገር አለ አለኝ። አረ የለም ወደሺ ነው። ሆሆ ምን ነው የሚወደድ አይደለሁም? ሳቀው። የሚወደድ አይነት ነበር። ፍቅር ጀመርን። 2 ወር በየቀኑ በሚባል መጠን እንገናኝ ነበር። ያልተገናኘንባቸውን ጥቂት ሰዓትና ሰዓታት በሌሊት የስልክ ወሬዎች እንሞላቸው ነበር። የምወደውን ስለሚወድ፣ የሚወደውን ስለምወድ ሁሉ ነገር ቀላል ነበር። ቲያትር ብንገባ በያሰብኩ ቀን ቀድሞ ዛሬ ቲያትር እንይ ይለኛል። የከቤ ኬክ ቤት ኬክ ሁሉ ሲለኝ ፊቱ ላይ የተጻፈ ይመስል ዛሬ ኬክ አላማረሽም? እስኪ ከቤ ኬክ ወክ እናድርግ ይለኛል። የሚወደድ አይነት ነበር። ትሁትና ደግ፣ ቁጥብና እርጋታ ያለው ሰው ነበር። ብቻችንን ስንሆን ደግሞ ቁጥብነቱ ወደ ስግብግብነት፣ እርጋታው ወደ የሚያስገርም ጥድፊያ ደስ በሚል ሁኔታ ይለወጥ ነበር። የአደባባይ በትህትና እጆቼን ይዞ እንደማይጓዝ ቤት ውስጥ ለፍቅር እያዘጋጀ ሲያቅፈኝ በመሃላችን አየር እንኳን አያልፍም ነበር። ከንፈሮችን ተርቦ እህል እንዳገኘ ሰው ሲጎርሳቸው እያንዳንዳቸው 10 ጣት ያላቸው 5 እጆች እንዳሉት ሁሉ ልገምት በማልችለው ፍጥነት መላ ሰውነቴን አንድ በአንድ ግን ደግሞ በአንድ ጊዜ ሁሉም ቦታ ሲነካካኝ ሲዳብሰኝ ጀርባዬ ጋር ነው ስል ጭኖቼ ጋር ነው ስል ጡቶቼ ላይ ናቸው ስላቸው ጭኖቼ መሃል የሚገቡት እነዛ ጣቶቹ እነዚያ ለ3 ሰው የሚበቁ ወፋፍራም ከንፈሮቹን አስተባብሮ ጆሮዬን እየሳመ ስሜን አጣፍጦ ሲያንሾካሹት ማዲዬ ፍቅር ሳንሰራ ጧ ብዬ መፈነዳ ይመስለኝ ነበር። ወደድኩት። እኔም በተራዬ ሰው ወጣለኝ። ስንቴ የተማለድኩት ፈጣሪ መስፍኔን ባል አድርጎ ሰርቶ ላከልኝ። ግን ፈራው። ስለመጋባት ስለተዳሩ ሌላውራው ፈራው።
ግጣሚ መሆኑን ባውቅም በ2 ወር ውስጥ ብንጋባስ የሚል ሐሳብ ካፌ አውጥቼ ማስደንበሩን ፈራው። ግራ የሚያጋባ ሁኔታ ውስጥ ነበር ራሴን ያገኘሁት። ለጋብቻ የረፈደ እድሜን ሳስብ ስለ ጋብቻ ለማውራት አልችልም፣ ረፍዶብኛል። የ2 ወር ግንኙነታችንን እድሜ ሳስብ ግን ስለ ጋብቻ ማውራት አልችልም፣ መዋከብ ይሆናል። ብሽቅ ሁኔታ አይደለም? ሁለቱን ጓደኞቼን አማከርኩ። ቤቲ በዘወትር ችኮላዋ ስንት ዓመቱ ነው አለችኝ። ያልጠበቅኩት ጥያቄ ነበር። ስንት ዓመቱ ነው እሱ? ደገመችው። እኔ እንጃ። እንዴ አታውቂም እንዴ? እድሜውን ሳታውቂ ነው እስካሁን ላይ ታች የምትዩ? መስፍኔን እድሜውን በቀጥታ አልጠየቅኩትም። መጠየቅ ትልቅ ነገር ሆኖ ሳይሆን ያንን ጥያቄ የሚያስነሳ የወሬ ክር ስላልጀመርን ነው። ማለ አይደል ስለ ዶክተር አብይ ምናምን እያወራን ለመሆኑ አንተ እድሜ ስንት ነው አይባል ነገር። አልጠየቅኩትም፣ ግን መገመት እችላለሁ አልኩ። ስንት ነው? ቤቲ አሁንም በጥድፊያ ጠየቀችኝ። ኦኬ ዩኒቨርሲቲ ግራጁዌት ያደረገው በ92 ነው። በእኛ እንዴ? ኦፍ ኮርስ በእኛ። ይሄን ያህል ሽማግሌ ያደረግሽው እንዴ አልኩ እየሳኩ። የዛሬ ወንድሙን ይታመናል። ለራሳቸው ሰርግ ሽማግሌ ሆኖ መሄድ ሁሉ ጀምረዋል እኮ። ሁላችንም ሳቅን። አፍታም ሰዓት ቆይ ቤቲ ስልኳን ከቦርሷ በፍጥነት አወጣች። መስፍኔ በሌለበት እድሜው ሊሰላለት ነው። ጎንበስ ብላ ጠቅጠቅ አድርጋ ቀና ብላየችና የአዲስ አበባ ልጅ ነው አለችኝ። ግር ብሎኝ እሱ ደግሞ እድሜው ውስጥ ምን አገባው አልኳት። እንዴ የገጠር ልጅ ከሆነ ትምህርት ቶሎ ስለማይጀምር 1-5 ልጨምርበት ነው ብላ ስትስቅ እስካሁን ዝም ብላ የነበረችው ሔዋንም አጀበቻት። ወይ ጉድ! ያንቺ ጉድ ብዙ ነው። የ4 ኪሎ ልጅ ነው አልኩ። ፋይን እንግዲህ 2011 ገባን አይደል? በ22 ዓመቱ ጨረሰ ብንል እንኳን 41 ወይም 42 ተጠጥቷል ማለት ነው አለችና ትልቅ ሚስጥር ቆፍሮ እንዳገኘ ሰው ኮራ ብላ 3 ጊዜ አጨበጨበች። ከግምቴ ብዙ የራቀ ስላልነበር አልተገረምኩም። እሺ እድሜ ይሁንና ምንድነው የምትመክሩኝ አልኩ ቤቲንም ሔዋንንም እያየሁ። ሔዋን ንግግሯን ለመጀመር አፏን ስትከፍት ቤቲ ቀደመቻትና እኔ ጠይቂውና ያበጠ ይፈንዳን የምለው እሱም ትልቅ ሰው ነው ደግሞ ከማይሆን ሰው ጋር ጊዜሽን ዌስት የምታደርጊበት እድሜ ላይ አይደልሽም። በዛ ላይ አሪፍ ነው ምናምን ብለሻልና ጠይቂው ባይ ነኝ አለችኝ። ምክሩ አልገረመኝም። የቤቲ የኑሮ ዘይቤ ችኮላና ያበጠው ይፈንዳ ነው፣ ፍጥነት ነው፣ ዛሬን መኖር ነው። ሔዋንን አየኋት። እኔ ብላ ጀመረች። ልትሽከረከር ነው እንግዲህ። ሔዋን እንዲህ ነጥብ ለማንሳት ቃላትን ስለምትፈጅና የምትፈልገውን ነገር ለመናገር ጊዜ እንደምትወስድ ስለምናውቅ እኔም ቤቲም ወንበራችን ላይ ለጠጥ ብለን ተቀመጥን። እኔ ግን ትንሽ ብታዩ ጥሩ ነው ባይ ነኝ። እኔ እንደሚመስለኝ ማለቴ ሲመስለኝ እስካሁን ያላገባበት ምክንያት ይኖራል። ትዳር ይፈራ ይሆናል ወይ ደግሞ መጥፎ ነገር ደርሶበት ቢሆንስ? ለማለት የፈለኩት ምንድነው ቶሎ ጠይቀሽ እንዳታስደነብሪው። ቢሸሽስ ትንሽ ብትታገሺ ከራሱ ሊመጣ ይችላል። እኔ እንደሚገባኝ ወንዶች ማለቴ ብዙ ወንዶች ትዳር ሲባሉ አይወዱም። እኔ የምለው እንዲያውም እንዲያገባሽ ከፈለግሽ ትዳር የሚባል ሐሳብ ውስጥሽ እንደሌለ ማሳመን አለብሽ። ሰናይ ሁሌ ነው ለኔ የሚነግረኝ። ሰናይ ምን ይላል መሰለሽ? ወንድ የሚወደው እንደዛ አይነት ሴት ነው፣ ዛሬን የምትኖራል አይደል? ነገ ማታበዛ። አሁን እኔን አታይም ማለቴ ሰናይን አታይም? አንድ ቀን ስለ ትዳር ሳላነሳበት 2 ዓመት ኖረን ነው ራሱ የጠየቀኝ። ለጓደኞቹ ምን ብሎ እንደነገራቸው ታውቂያለሽ? እንጋባ ብላ የማትነዛነዝ የመጀመሪያ ገርል ፍሬንዴ እሷ ነበረች እያለን የሚነግራቸው። ለኔም ምንን ወደድከው ስለው እሱን የሳበኝ ምናምን ሲለኝ ነበር። እነሱ ማለቴ ጓደኞቹ ራሳቸው ታድለ ምናምን ሲሉት ነበር። እና ፈታበይ ኢንጆይ፣ በዛ ላይ ሴክሱ አሪፍ ነው አይደል? ሳኩ። ምናባሽ አሪፍ ነው አይደል አለችዋን። አዎ በጣም አልኩና ተሽኮረመምኩ። ከመጋባችሁ በፊት ኢንጆይት እናቴ፣ ከዚህ አንደኛ ድር ያደራበታል አለችዋን እየሳቀች። አብረናት ስቀን ስንጨርስ ሁለቱንም አፈራርቅ ያዩዋቸው። ያበጠው ይፈንዳ ባይዋ ቤቲ በ36 ዓመቷ አሁንም ላጤ ናት። ረጋ በይ ባይዋ ሔዋን ደግሞ በ32 ዓመቷ አግብታ 2 ወልዳለች።
ዓላማዬ ሔዋንን እንጂ ቤቲን መሆን ስላልሆነ ልቤ ወደ ሔዋን ምክር አደላ። ሐሳቤ ፊቴ ላይ አስታወቀብኝ መሰል ቤቲ በራስሽ ጉዳይ ትከሻዋን ሰበቀች። ሺ ጊዜ ትስበቅ፣ ለኔ ያላት እንጀራ ትሻግታለች እንጂ ማንም አይበላትም ይላል አበሻ። ለኔ ያለው ባል ቆሞ ይቀራል እንጂ ማንም አያገባውም። እስኪ ጠይቀኝ አልጠይቀውም። አንዱን ቅዳሜ መስፍኔ ቤት አድሬ ካልጋ ላለመውጣት እገላበጣለሁ። ጥሎኝ ሲወጣ ተገርሜ በእናት ዛሬ እንደ ሮማንና ጸጋዬ አልጋ ውስጥ እንበስብስ አልኩት። የባሉ ግርማ በተለይ የኦሮማይ ፍቅሩ ሌላ ነው። ከ15 ጊዜ በላይ እንዳነበበው ከ15 ጊዜ በላይ ነግሮኛል። አልጋ ውስጥ አብሮኝ ማርፈድ ከፈለገ ሁሌም የሚለኝ ነገር ነው። እንደ ሮማንና ጸጋዬ አልጋ ውስጥ እንበስብስ። አይ ባንክ መሄድ አለብኝ አለ። ትላንት አውልቆ የጣለውን ካኪ ሱሪና ሸሚዝ ቶሎ ቶሎ እየለበሰ ባንክ ብር ለማውጣት ከሆነ ኤቲኤም አለ አይደል አልኩኝ በሌላ ጎን ተገላብጬ። በአይኖቼ ስቤ አልጋ ውስጥ ልጨምረው እየተስለመለሙ አይደለም 40-60 ማስገባት አለብኝ፣ ቀኑ አልፎብኛል። ትላንት ወይንዬ የራሷን ስታስገባ የኔን ማስገቢልኝ ብዬ ሰጣታለሁ ብዬ ረሳሁት። ጫማውን ማድረግ እየጀመረ መለሰ። 40-60 ይቆጥባል። ልቤ በስስ ካኔተራዬ ላይ ትርትር ስትል እስኪሰማኝ ደስ አለኝ። 40-60 የሚቆጥብ ወንድ ስለ ወደፊት የሚያስብ ነው። ስለ ወደፊት የሚያስብ ወንድ ደግሞ ስለ ትዳር የሚያስብ ነው። ስለ ትዳር ካሰበ ደግሞ የልቤን ፈንጠዚያ በቃላት አሽጌ ባፌ ላወጣው ስል ሔዋን ትዝ አለችኝ። እንዲያገባሽ ከፈለግሽ ትዳር የሚባል ሐሳብ እንደሌለሽ ማሳየት አለብሽ። ወንድ ልጅ የሚወደው እንደዚህ አይነቷን ነው። ሰናይን አታይም? በ2 ዓመቱ ራሷ ገባኝ። 40-60 ትቆጥባለህ እንዴ? ወይ መስኪን አልኩት። አልጋው ጫፍ ላይ ተቀምጦ ሁለተኛ ጫማውን እያሰረ ነበር። አንገቱን ዞር አድርጎ አየኝና መስኪን አለኝ። አው ህልም እኮ ነው እሱ፣ ዝም ብለህ ነው። እኔን አታይም? ቤተሰቦቼ ጋር በዚህ እድሜ የምኖረው ለምን ይመስልሃል? ተስፋ የለውም። 100% ለከፈሉት አከፋፍለው ጨረሱት አይደል አልኩ፣ ቃላቶቹ እያነቁኝ። እና ዘላለም የሰው ኩሽና ውስጥ ኑር ነው የምትይኝ? መሞከር አይሻልም አለኝ ተነስቶ እየቆመ። መሞከር? እኔ የማላውቀውን ወደፊት ለማሳካት መሞከር ምናምን አይገባኝም። ይልቅ ዛሬን ነው መኖር። ዝም አለ። ስማ መስፍኔ አልኩት ጃኬቱን ለብሶ ለመውጣት ሲሰናዳ። ወይ እነ ቤት እኮ አስመራና ምጽዋ ሄደው መጡ። ብንሄድ አሪፍ አይደለም? አስመራና ምጽዋ? አዎ ትኬት ውድ ነው፣ ግን የሚያውቁት ሰው ስላለ የሆቴል ወጪ ብዙ አይኖርብንም። ለምን ሄደን ሽር ብትን አንልም የዱሩ ባህራችን ላይ? ከየት መጣልሽ ሐሳብ? አንተ ነው ኦሮሚያ፣ አስመራ፣ ኤርትራ ምናምን የምትለው። በጽሁፍ የምታውቀውን ሀገር ብታይ ደስ አይልም? ዝም ብሎ ሲያይኝ ቆየና አሁን መሄድ አለብኝ ማዲዬ፣ ከፈለግሽ እዚሁ ቆይኝ፣ ከፈለግሽ ደግሞ ቆልፈሽ ሂጂ ብሎ ከንፈሬን ለአመል ሰሞኝ ወጣ። እንደወጣ ለሔዋን ደውዬ ግዴለሽ የመምሰል ገድሌን ነገርኳት። አንበሳ ብላ ቆለጳጰሰችኝ። በዚህ ከቀጠልሽ በአመት ውስጥ ቬሎ ትለብሻለሽ ብላ በረታታችኝ። ትንሽ አብዝቼው ይሆን በሚል ጥርጣሬ ገብቶት የነበረው ልቤ ረጋ። ከሳምንት በኋላ ልደቱ ስለነበር አዲስ አበባ ውስጥ ምርጡን ክላርክ ጫማ ያስመጣል የተባልኩበት ቤት ሄጄ የደሞዜን 45% ሆጭ አድርጌ ጫማ ገዛሁለትና የሚወዳቸው ምግቦች ከሁለት ምግብ ቤቶች ገዝቼ ቤቱ ሄጄ ድግሱንም ራሴንም አዘጋጅቼ ተጠብቀዋለሁ። አንድ ሰዓት ሩብ ጉዳይ ላይ መጣ። እንኳን ተወለድክልኝ ምናምን ብያቅፌው ስሜው ራት እየበላን ነበር። ምንድነው ይውላ አለ። አንዴኔን አንዴ ትንሿ ጠረጴዛ ላይ ተፋፍከው የተቀመጡትን የምግብ አይነቶች፣ ከዚያ ደግሞ በትልቅ ብልጭልጭ ወረቀት የተጠቀለሉትን ስጦታዬን እያየ። ሻማም አልቀረኝ። ልደታ አይደል በደንብ ይከበርልህ ብዬ ነው አልኩት። ከጥብሱ ጎርሼ ቀይ ወይኔን እየተጎነጨው። እሱማ ገባኝ፣ ግን በጣም በዛ ማዲዬ። ብዙ ወጪ ሳታውጪ አትቀሪም ለዚህ ሁሉ። ታዲያ ምን አባቱ? እኔ ለዛሬ ነው የምኖረው ጌታዬ አልኩ። ግራ እጁን ጎትቼ ጭምቅ አድርጌ ያዝኩ። ሰውነቴ የኔ ነው፣ አፌ ግን የሔዋን ከሆነ ቆየ። ዝም አለ። ደስ አላለህም መስፍኔ? እጁን እንደያዝኩ ጠየቅኩት። ደስ ብሎኛል ቅዝዝ ብሎ መለሰ።
እራት ስንጨርስ ስጦታውን ሰጠሁት። ዋጋውን ጠየቀኝ። እንዴት የስጦታ ዋጋ ይጠየቃል ምናምን ብዬ አኮረፍኩት። ውድ ይመስላል አለኝ። እና አይ ምንም። ልደቱን ካከበርን በኋላ ባሉት ሳምንታት መስፍኔ ቀስ በቀስ እየተሸራረፈ ሌላ ሰው መሆን ጀመረ። ስደውል አያነሳም፣ ሲያነሳ ሰበብ ይደረድራል። እንደ ስራ በዝቶ ነው፣ ስብሰባ ነበርን፣ ስልኬ ጠፍቶ ነበር፣ ካርድ አልነበረኝም አይነት። ቴክስትም ስልክም አይመልስም። ለ10 ቴክስት አንድ ሲመልስም ሰበብ ይደረድራል ወይ ስሜት የሌለው ነገር ይጽፋል። ለምሳሌ ትንሹ መስፍኔ ናፈቀኝ፣ ዛሬ አብረን አናድርም አይነት ነገር ጽፌለት ኢን ኤ ሚቲንግ ምናምን የሚል ከስልኩ ጋር የመጣ መጠባበቂያ መልእክት ይልክልኛል። ካልመለሰልኝ ደግሞ አግኝቼው ምን ነው ስለው ካርድ የለውም ነበር፣ ስብሰባ አለቃዬ ፊት ተቀምጬ ስለነበር ነው ይለኛል። እንደ በፊቱ ቀን በቀን ቀርጦ በሳምንት አንዴ ለመገናኘት ቀጠሮ ይዘን ባለቀ ሰዓት ይሰርዝብኛል። ሲሰርዝ ሰበብ ይደረድራል። እንደ ድንገት ፊልድ ሄድ ተባልኩ፣ ማየን ትንሽ አመማት፣ ኃይለኛ ጉንፋን ይዞኛል፣ የወይንዬ እናት አረፉ አይነት። ምን አጠፋው ስለው ውይ ኧረ ምንም ብሎ ይምላል፣ ይገዘታል። ከሰበቦቹ ተርፈው በማገኘው ቀን ግን ከወትሮ ተለይቶ ዝም ይለኛል። ፊቴ ይደበታል። አጠገቡ በመቀመጤ አየሩን የተሻማው እስኪመስለኝ ድረስ 10 ቁና ይተነፍሳል። ጨነቀኝ። ጠማማ እድሌ አድብቶና ዘግይቶ ቀስ ብሎ የቀደመኝ መሰለኝ። ብሮጥ የማላመልጠው የ40 ቀን እድል አለኝ ልበል። ጸደቀ ያልኩት የሚርቅብኝ፣ ሞቀ ያልኩት የሚበርደኝ፣ የሳሳውለት የሚሸሸኝ ለምንድን ነው? ሳምንታት በእንዲህ ሁኔታ ሲያልፉ የማደርገው ጠፋኝና ተውኩት። ሄዋን ወንድ እንዲህ ነው፣ መወትወትሽን ብታቆሚ ራሱ ይፈልግሻል ስትለኝ ተውኩት። ግን እኔ መደወል ሳቆም በስልክ መነጋገር አቆምን። እኔ እንገናኝ ብዬ መጠየቅ ስተው መገናኘት ተውን። ጥፋቴ ሳይገባኝ እንደዛ የወደድኩት ሰው እንደ ጧት ጤዛባ እንዴት አይቶ ባንዴ ጠፋ። ከ7 ወራት በኋላ ከመስፍኔ ህመም እንደምንም ማገገም በጀመርኩበት ሰሞን ከቤቲና ሄዋን ጋር ቁጭ ብለን ቡና እየጠጣን ነበር። ከማይረባ ብዙ ወሬ በኋላ ቤቲ በተለመደ ችኮላዋ ሰምተን መደበቅ ሙድ የለውም በቃ ወቂው አለች እያየችኝ። ሄዋን ክው አለችና በእናትሽ ቤቲ ራሷ ሌላ ጊዜ ተስማው በእናትሽ አለች። ምንድነው አልኩኝ ቆጣ ብዬ። ተያዩ። ምንድነው ለምን አትነግሩኝም አልኩ እንደገና ተቆጥቼ። ቤቲ ያለ ወትሮዋ ትንሽ አቅማማችና ማድዬ መስፍን አግብቷል ማወቅ አለብሽ ብዬ ነው አለች። እሳት የተፋችብኝ ይመስላል። ፊቴ ተቃጠለ። በቀሰም ተነፍታ በነበልባል የምትቃጠል ዶሮ የሆንኩ መሰለኝ። አጥንቶቹ ሁሉ የቀለጡና ከስጋ ብቻ የተሰራው መሰለኝ። ምራቄ ካፌ ያለቀ መሰለኝ። እንደምንም ሶፋውን ደግፍ ብዬ ሁለቱንም አየኋቸው። ሶሪ ማድዬ በቃ ተይው አለችዋን ጸጉሬን እየዳበሰች። ራይድ ጥሩልኝ ቤቴ መሄድ እፈልጋለሁ ስል ብቻ ትዝ ይለኛል። ቤቴ ገብቻ አንዴ እያለቀስኩ አንዴ በንዴት ጦፌ መኝታ ቤት ውስጥ እየተንጎራደድኩ የሆነውን ሁሉ አንድ በአንድ ሳብሰለስል ብውልም ባወጣ ባወርድም የሆነው ለምን እንደሆነ ሊገባኝ አልቻለም። የኔና የመስፍኔ መጨረሻ ይህ መሆኑ በምንም ስሌት ባስበው ሊገባኝ አልቻለም። ሞባይሌን አንስቼ ሰዓቴን አየሁ። 2 ሰዓት ከ55 ደቂቃ። በጣም አልመሸም። ደወልኩ። ለመስፍኔ ደወልኩለት። ያነሳ ይሆን? ሁለቴ እንኳን ሳይጠራ አነሳው። ይባስ ብሎ ልክ ስልኬን ይጠብቅ እንደነበር ሰው ሳይገረም ሰላም አለኝ። ሃይ ማህደር እንዴት ነሽ? ማህደር ነው ያለኝ። ደህና ነኝ እንኳን ደስ ያለ ልል ነው። አመሰግናለሁ። አንቺ ደህና ነሽ? ደህና ነኝ። ማውራት ትችል ይሆን? አንድ ነገር ልጠይቅ ነበር። እችላለሁ። ስሜቴን ተቆጣጠርኩ። ጉሮሮዬን ጠረኩ። ቃላቶቼን መረጥኩ። በዚህ ፍጥነት እንዴት አገባ ማለቴ ለምን እኔን ለማግባት? ሳልጨርስ አቋረጠኝ። ተዳሪ የምትፈልጊ ያልመሰለኝ ማህደር። እኔ 20 ምናምን ዓመት ሙሉ ገርል ፍሬንድ ነበረኝ። በዚህ እድሜ ሚስት ነበር የምፈልገው። ሳይስል ወደፊት አታስቢምና ጊዜ ማጥፋት አልፈለኩማ። ዝም አልኩ። ማህደር አለሁ አልኩ ግን አልነበርኩም። ማንን ያገባው አልኩ።
የማውቃቸውን ሴቶች በሙሉ በአይምሮዬ ሳመላለስ መዋሌ በማያስታውቅ ሁኔታ ወይንሸትን ወይንዬን ነው። ባለ 40-60 ወይንሸት። ምን ብዬ እንደጨረስኩ ሳላውቅ ስልኩን ዘጋሁ። ፊቴ እንደገና ሲነድ አጥንቴ በንዴት ሲቀልጥ ይሰማኛል። አልጋዬ ላይ ተዘረጋሁ። ለኔ ያላትን እንጀራ እኔ ብገፋትም አልሻገተችም። ወይንሸት በልታታለች። ሄዋን አንቺ ደግሞ አፈርቢ፣ አፈር ያስበላሽ። ከዚህ ቀጥሎ ደግሞ ዶክተር አሸብርና ሌሎችም ከሚለው ከአሌክስ አብርሃም መጽሐፍ ውስጥ እግዚኦ የሚለውን እንቀጥላለን። እማማ የውብዳር ጓደኛዬን ያሬድን ልጅ ልከው አስጠሩትና እንዲህ አሉት። ያሬድ ምንስ ባልወልድህ እናት አልነበርኩም? አሳድጌ እንዴ ከሰው በታች ታደርገኛለህ? ምን አደረግኩ እማማ የውብዳር? አይ የምትከፍለው የላትም ያጣች የነጣች ደሃ ናት ብለህ ነው። ኧረ እኔ ለማንም እንደዚህ አላልኩም አለ ግራ ገብቶት እኔን እየተመለከተ። አላለም እንድልለት ፈልጓል ነው እንጂ ምን የመሳሰለ የመላእክ የጻድቃን ሰማዕታት ስዕል በየሰው ቤቱ ስትስል የኔን የውብዳርን ቤት ሰይጣን ይፈንጭበት፣ ዲያብሎስ ከነሰራዊቱ ይፈንጭበት፣ ሌጊዮን እስክስታ ሲያወርድበት ውሎ ይደር ብለህ ነው የኔን ቤት ለይተህ የተውከው አሉት በትዝብት እያዩት። እንደሚጠቀሟቸው ቃላት ክብደት ግን ድምጻቸው ያስፈራም ነበር። እንደውም የሆነ የሚያስቅ ዜማ ነበረው። ለዚህ ነው እንዴ? ረጣጣ የለውም። ከፈለጉ ከማንም አስበልጬ የፈለጉትን እስሉሎታለሁ አለ ጸጉሩን እያፍተለተለ በፈገግታ። የተባረክ ልጅ ብሩክ ሁን። አሜን አለ ያሬድ። እኔ ደግሞ እንዲህ ትልቅ ባለሙያ መሆንህን የት አባት ያውቄ? መንደር ለመንደር ከዚህ ቦዘኔ ጋር ተያይዘህ እኔን ባገጫቸው እየጠቆሙ አይ መባከን እላለሁ። ለካ አንተ እንዲህ እጅ ወርቅ ነህ። ገላ ትላንት አይደለም እንዲህ የሰማሁት? ይህች ማናት ኮማሪዋ እዚህ ታክሲ ማቆሚያው ጋር ድራፍት ቤት ያላት ኤዲያ ስሟ አይያዝልኝም እያሉ አንዴ መሬት አንዴ ሰማይ ሲመለከቱ ናርዶስ አልኩ ሳይጠይቁኝ። ፈገግ ብለው አዎ ናርዶስ አሉና ወሬያቸው ሊቀጥሉ ካሉ በኋላ የሆነ ነገር ትዝ እንዳለው ሰው ኮስተር ብለው ወደ እኔ በመዞር ደህና ሰው ቢጠይቁ አታውቅም እንጂ ኮማሪና ሴት ነጋዴም አይጠፋም አሉኝ። ያሬድ አቀርቅሮ በሳቅ ፍርስ። ኮማሪና ጫት ነጋዴ ደህና ሰው አይደለም ያለው ማን ነው? እና ለሷ ቤት የሳልከውን የጊዮርጊስን ስዕል በቀደም ማህበርተኛው ሁሉ እያየ ጉድ ሲል ማን የሳለው ብላችሁ የጉልላት ልጅ አሉኝ። አሃ ጉልላት ይቼ ነው ጉልላት? እሱማ ምን የጉልላት ልጅ ነው የኔው ራሴ ልጅ አይደለም እንዴ ብዬ መጣሁልህ። መቼስ ባልወልድህም ልጄ ነህ። ነፍጥህን ጠርጌ ያሳደግኩ አሉ። ልክ ነው አለ ያሬድ እየተቅለሰለሰ። ብለው ሳል የመሰለ ሳል ሳቁና መቼስ ያ ጊዮርጊስ ማንም ቤት የለ። የፈረሱ ግርማ ሞገስ፣ የዘንዶ ርዝማኔ ነፍስ ያለው እኮ ነው የሚመስለው። ተባረክ። ማህበርተኛው ሁሉ ነው የመረቀ። መቼስ የኛ ማህበርተኞች ምርቃት ብቻ የትና የት እንደሚያደርስህ ቀላል ማህበር እንዳይመስልህ። የዚች አስተማሪዋ ልጅ ማን ነው ስሙ? ስሙ ጠፋቸው። አድማሱ አልኩና አስታወስኳቸው። አንተ ሌላም ስራ የለህ የመንደርተኛ ስም አጥና ብለው ከወረፉኝ በኋላ ወሬያቸውን ቀጠሉ። እና ለእሱ የዛሬ 3 ዓመት እኛ ማህበር ላይ ምን የመሰለ የጽዋ ልብስ አምጥቶ ሰጠ ስለተነበረበት። ታዲያ ማህበርተኛው አንድ ባንድ መረቀው። አሁን አሜሪካ ነው ያለው። አንቱ የተባለ ሀብታም ሆኗል አሉ። በ3 ዓመት ሰው በ30 ዓመት የማይደረስበትን ቂብ ብሏል አሉና ስለ ማህበራቸው ምርቃት ከፍ ያለ ዋጋ በዝርዝር ማስረጃ እያጣቀሱ አወጉ። አሁን እንኳን የጠራው ስሙ ጠፋባቸው። ያሬድ ብዬ አስታወስኳቸው። በብስጭት እየተመለከቱኝ ወቸ ጉድ ባለቤቱ እያለ አንተ ትርጁማን ነህ?
ያሬድ አሁንም በሳቅ ፍርስ እንዳቀረቀረ። ከዚህ ጊዜ በኋላ ለረጅም ጊዜ ቱርጁማን እያለ ይጠራኝ ነበር። አሁን የሚመጣው ታህሳስ በ27 የእኔ የመድኃኔዓለም ዝክር አለኝ። እንዲያው የመድኃኔዓለምን ስዕል ይሄ ቤት የሚያንኳኳበትን እንድትስልልኝ ነበር አሉት። ፒስ አለ ያሬድ። ምን አልከኝ? ጣጣ የለውም አላቸው ፈጠን ብሎ። ያሬድ ስዕል ሳልልን ሲሉት ሲነጫነጭ ነበር የማውቀው። አሁን ፈጠን ብሎ መስማማቱ ገርሞኝ ቀጥ ብዬ ተመለከትኩት። ፊቱ በፈገግታ ተጥለቅልቆ ነበር። እችን ሴትየው ቀልብ ወዷቸዋል ማለት ነው ስላሰቡ በስዕሉ ተስማሙና ለያሬድ ቀብድ 100 ብር ሰጡት። ያሬድ ጓደኛዬ በጣም ጎበዝ ሰዓሊ ነው። ሞናሊዛን በግራ እጄ ስላታለው ይላል ችሎታው ላይ ጉራ መርቆበት ሲያወራ። ስዕል አልተማረ፣ ሰዓሊ ዘመድ የለው፣ ስዕል ሲሳል አይቶ አያውቅ፣ ከመሬት ተነስቶ ሰዓሊ ሆነ። ከመሬት የተነሳ ነው እንኳን አብረን ነበር። እርሳስ ይዘን የሴት ምስል መሳል ጀመር። እኔ ምስላቸው ሴቶች እግራቸው አያርፍም። አንዴ ወደ ግራ ይንሻፈፋሉ፣ አንዴ ወደ ቀኝ ይወላገዳሉ። ሌላ ጊዜ ቀኝ እግራቸው አሪፍ ይሆንና ግራው ይዛነፋል። በተለይ የሱሪ ለባሽ ሴቶችን ስስል አልሆንልህ አለኝ። ያሬድ ታዲያ አንተ አርፈ ቀሚስ ለባሽ አትስልም እንዴ? ቀሚስ እንኳን ያንተን ቀሽም የስዕል ችሎታ የስንቱን ደጋ ነገር ሸፍኗል ሲለኝ ከዚህ ሁሉ ከወገብ በላይ ብስላቸውስ ብዬ ስሞክር አሁንም እኔ የምስላቸው ሴቶች አይናቸው አያርፍም፣ ይንሸዋረራሉ፣ ይጠናገራሉ። ፊት ለፊታቸው የልብ ቅርጽ ስልና ወደ ልቡ እንዲያዩ ላደርጋቸው ስሞክር አይናቸው የኔን ልብ ትቶ ያሬድ ከጎን ወደ ሳለው መኪና ይመለከታል። ሰለቸኝና እርግፍ አድርጌ ተውኩት። ያሬድ መክሊት አይደለም በቃ ሲለኝ ጭራሽ ተስፋ መቁረጤ ጉልበት አገኘ። ያሬድ ግን ከሴቶቹ ስዕል ወደ ሞናሊዛ አደገ። ይባስ ብሎ ቅድስት አርሴማን ሁሉ ቁጭ አድርጎ ሳላት። እንደውም በእጇ የያዘችውን ጽዋ ረስቶ እኔ አስታውሻው ነው ሳለው። ከዛ ድንግል ማርያምን ልጇን እንዳቀፈች ሳላትና መንደርተኛው ሁሉ ይሄ ልጅ የት ይደርሳል እያለ ሲጠብቀው ሰላማዊት ለምትባል 8ኛ ክፍል 4 ዓመት ለደገመች ልጅ ወደ 9ኛ ክፍል ተዛውራለች የሚል ፎርጅድ ካርድ ሲሰራ ተይዞ 2 ዓመት ታሰረ። በእርግጥ ያሬድ በጣም ጎበዝ ከመሆኑ የተነሳ ሰላማዊት ራሷ የእውነት ወደ 9ኛ ክፍል ያለፈች መስሏት እኔና ያሬድን ምሳ ጋብዛናለች። ወጣና እንደ ሸምበቆ ተንከባለለ እንደ ሙቀጫ እንዲሉ ያሬድ ማረሚያ ቤት ሰነበተ። ከእስር ቤት ሲወጣ ፍልስፍና ጀምሮ ነበር። በተለይ ከእግዚአብሔር ጋር መሳፈጥ አበዛ። እንደውም ከስዕሉ ወደ ፍልስፍናው ዘነበለ። አገር የሚያክል ሸራ ይወጥርና ምን ተአምር ሊስል ነው ብዬ ስጠብቅ መሃል ላይ አንዲት በአይን እንኳን ለማየት የምታስቸግር ጥቁር ነጥብ ብቻ ጠብ አድርጎ ጨረስኩ ይላል። ብስጭት ብዬ ምንድነው ይሄለዋለሁ። ራቅ ብሎ ሸራውን በትኩረት ሲመለከት ቆየና በዚህ ግዙፍ ዓለም ላይ የሰራኸውን ብትሰራ ነጥብ ነህ። ሌሎች ነጥቦች ጋር ካልተደመርክና ካልተሰለፍ መስመር የለም፣ ስዕል የለም። 2 ዓመት ስታስር እኔ ማለት እቺ ነጥብ ነበርኩ ይላል። ብሩሹን አነሳና ከነጥቧ ጎን አንዲት ሌላ ነጥብ አስቀመጠና እኔ ነኝ ይለዋለሁ። እንሳሳቃለን። ወጣ ብዬ ስመለስ ግን እኔ ሸራው ላይ የለሁም። መስመር መሆን ካልፈለገ የራሱ ጉዳይ ብዬ ተዋለሁ። እየቆየ ያሬድ የሚሰላቸው ነገሮች ሁሉ ግራ አጋቢ ሆኑ። አንደኛው አይኗ ሰፌድ፣ ሌላኛው አይኗ 10 ሳንቲም የሚያህል፣ ቁመቷ ከመርዘሙ ብዛት ዛፍ የመሰለች ሴት ይስልና ሰው እድሜው በጨመረ ቁጥር እይታው ይህ ነው። አንድ አይንህ ከዘመን ጋር ያድጋል፣ አንድ አይንህ ግን የማያድግ የማይቀየር የትላንትን ብቻ እየተመለከተ እስከ ለተሞተ ይኖራል ይለኛል። ምኑም አይገባኝ። ይቀጥላል የያሬድ ስዕል። አንድ ቀን ማሲንቆ ሳለ። ቋሚው ላይ የቆመችው አንዲት መለሎ ሴት ስትሆን እንደ ጭራ ቋሚው ላይ ተቋጥራ ከጎኗ ወገቡ የጎበጠ ወንድ ልክ እንደ ማሲንቆ መምቻ ደጋን ተስሏል። ይሄ ደግሞ ምንድነው አልኩት በማናናቅ። ይሄስ ምንድነው ብሎ መልሶ ጠየቀኝ። የኔን ጭንቅላት በሁለት እጁ ይዞ እየወዘወዘ
እናት ልቀቀኝ ወደዛ አልኩና ገፋሁት። እሱ ግን የበለጠ አጥብቆ ይዞኝ ሁልጊዜ ማብራሪያ ትጠይቅ፣ ስዕል የሳሊው ብቻ አይደለም እንደውም የተመልካቹ ነው፣ እንደ መሰለ ተርጉሙ፣ እንደ ገባህ ተንትነው ብሎ ወደ ኋላ ይገፋኝ። ተንገዳግጄ ቆምኩ። ያሬድ አልጨከነም። ስለ ስዕሉ እንዲህ አለኝ። ስለ ፍቅር አንዱ ይቃና ዘንድ አንዱ እንዲጎብጥ ግድ ይላል። ፍቅር ዝቅ ማለትን ይጠይቃል። በአንዱ ዝቅታና በሌላው ከፍታ የፍቅር ዜማ ይደምቃል አለኝ። ማሲንቆና የማሲንቆ መምቻ ሰውና ሰው ሆኖ እንዴት እንደታየው እግዚአብሔር ይወቅለት። እንዲሁ ልከራከረው ብዬ ቫዮሊንና የቫዮሊን መጫወቻ ዘንጉ ሁለቱም ቀጥ ያሉ ናቸው፣ ግን አሪፍ ዜማ ይፈጥራሉ። የግድ መጉበጥ ለምን አስፈለገ ብዬ በንግግሬ በሳልነት ትከሻዬን ንቅንቅ አደረኩ። ተሳስተሃል። የቫዮሊን ሳጥኑ ትከሻ ላይ ዘና ብሎ አርፎ መጫወቻው ሲንከራተት ነው ዜማ የሚፈጥረው። ሁለቱም ሰው ትከሻ ላይ ቁጭ ቢሉ ምንም አይፈጠር ነበር። ምንም አለና ተነስቶ ወጣ። ጓደኛዬ ያሬድ ታህሳስ 23 የእማማ የውብዳርን የክርስቶስ ስዕል ስሎ እንደጨረሰ አብረን ወደ ቤታቸው ሄድንና አስረከብናቸው። ደስ ብሏቸው ፊታቸው በፈገግታ ደምቆ ሁለታችንንም ከመረቁን በኋላ ስዕሉን የሸፈነበትን ወረቀት ቀስ አድርገው ገለጡት። ገልጠው ሲያዩት ሴትዮዋ ግራ ገባቸው። ራቅ ቀረብ ቀረብ ራቅ እያደረጉ አዩትና ፈገግታቸው ከፊታቸው ላይ ከስሞ አንዴ ያሬድን አንዴ እኔን አንዴ ስዕሉን እያፈራረቁ ቃኙን። ልቤ በፍርሃት ተውጦ ሲዘል ይሰማኛል። ያሬድ አሉት። አቤት ማዘር አላቸው በፍጹም መረጋጋት ጸጉሩን እያፍተለተለ። ክርስቶስ በር እያንኳኳ አልነበረም የተባባል ነው? ነበር መለሰ ያሬድ አሁንም ረጋ ብሎ። ቀረብ በጣም ቀረብ አድርገው ስዕሉን በትኩረት ተመለከቱትና እንዲህ ያለ መድኃኒዓለም አይቼም ሰምቼም አላውቅ አሉ ግራ ተጋብተው። ያሬድ መለሰላቸው። እሱማ መድኃኒዓለምን ማናየው ብለው ያው በቃሉ መሰረት እንስለዋለን እንጂ አለና ያሬድ እስር ቤት የጀመረውን ፍልስፍና መስኮት ከፈተላት። በእርግጥ ያሬድ ስዕል ሲስል አስተያየት መቀበል አይወድም። ማመልከቻ የምጽፍ መሰለህ እንደ የነገርከኝን የምስለው ይላል። ቢሆንም ይህን የማማ የውብዳርን ክርስቶስ ሲስል ኧረ ይሄ ነገር ይችን ሴትዮ ያሳበዳቸዋል ብየው ነበር። ያሬድ ግን ከስዕሉ ላይ አይኑን ሳይነቅል ገብቷቸው ካበዱ አንድ ነገር ነው ብሎ አስተያየቴን አጣጣለው። ከዛም የስዕልም ይሁን የሌላ ኪነ ጥበባዊ ፈጠራ ዓላማው ሰዎችን በሰሩት መንገድ ላይ ሲረግጡ እንዲኖሩ ጫማ ማቀበል አይደለም፣ አዳዲስ ጫካዎችን መንጥሮ አዲስ መንገድ መፍጠር ነው። ነገሮችን ከተለየ አቅጣጫ ማሳየት ነው። አዲስ የህይወት ቅመም፣ አዲስ ጠብ የሚል ፋይዳ ያለው እውነት። ኧረ እባክህ አንተ ልጅ ለአንዲት ባልቴት ያንተ ፍልስፍና አይገባም። ያሁን በእምነት ነክ ነገሮች ዙሪያ ኢትዮጵያ ውስጥ ብትፈላሰብ እብድ የሚል ካባን የሚያስደርብልህ ለዛውም ከዱላ ከተረፍክ ነው አልኩት። ፍልስፍና ዋጋ ያስከፍላል። ዓለማችንን የቀየሩ ፈላስፎች ዋንጫ አይደለም የተሸለሙት፣ መርዝ የተሞላ ጽዋ እንጂ። እንዲያውም አልሸሹም፣ በድፍረት ጨለጡት እንጂ። ስለ እውነት ማፈግፈግ ወደ ምንም መድረስ ነው። ደፋር መሆን አለብህ እያለ የማያባራ ዲስኩሩን ሲተርከኝ የራስ ጉዳይ ብዬው ዝም አልኩ። ይሄው አሁንም ማማ የውብዳር ጋር ተፋጠጠ። ፈላስፋው ከነ ተፈላሰፈበት ስዕሉ አንዲት ክፍል ቤት ውስጥ ያልተነጠፈ አልጋ፣ ግማሽ ብርድ ልብስ መሬት ላይ ተጎዝጉዞ እዛው መሬቱ ላይ ግማሽ ገጾቹ የተገነጠሉ መጽሐፍ ቅዱስ ወድቋል። የቆሸሹ ካልሲዎች በየቦታው ተበታትነዋል። በጣም ብዙ የቢራ ጠርሙሶች በስዕሉ ግራ በኩል ይታያሉ። የቢራ ጠርሙሱ አጠገብ አንድ እግር የሴት ጫማና የጡት ማስያዣ ወድቋል። የምታበራ የቃል ኪዳን ቀለበት ደግሞ ከጎኑ ከወደቀ የወንድ ጫማ ስር ትታያለች። የተራቆተች ሴት ስዕል ከተዘበራረቀው አልጋ በላይ ተለጥፏል። አልጋው ላይ ከአንሶላ ፈትልኮ የወጣ የሴትና የወንድ እግር ይታያል። ኮመዲኖ ላይ በርከት ያለ የአሜሪካ ዶላር ዝርግርክ ብሏል።
ከዚህ ሁሉ መዝረክረክ ፊት ለፊት መሃል ወለሉ ላይ ኢየሱስ ክርስቶስ በሁለት እጁ ራሱን ይዞ ቆሟል። ይሄ ነው ስዕሉ። ጌታ ራሱን ይዞ ታይቶም ተሰምቶም አያውቅ አሉ እማማ ይሁዳር ባለማመን። ቀጠል አደረጉና ለመሆኑ በሩ የት አለ? የሚንኳኳው በር የት አለ? ሲሉ ጠየቁት በቁጣ። ያሬድ ጓደኛዬን እስር ቤት የለከፈችው ፍልስፍና ታስፈላስፈው ጀመር። ክርስቶስ በየቤታችን ከገባ ቆየ። አሁን ይሄን ሁሉ ዘመን ቤታችንን ዘግተን ስናደርግ የቆየነውን ጉድ እንዲሁም የኖርንበትን መዝረክረክ፣ መጨማለቅ፣ ማስመሰልና መታበይ አይቶ ራሱን ይዞ እግዚኦ እያለ ነው አላቸው ወደ ስዕሉ ከተለያየ አቅጣጫ አይኑን አጨንቁሮ እየተመለከተ። እንደማማ ይሁዳር ክርስቶስ ራሱን በሁለት እጁ ይዞ ምን እያለ አሉ እማማ ይሁዳር ግራ ተጋብተው። እግዚኦ ያሬድ አይኑን ጨፍኖ ራሱን ይዞ በየአቅጣጫው እየዞረ ረጅም እግዚኦታውን ሲያሰማ እኔም ተገርሜ ያሬድን ስመለከት ነበር። ከምኔው እንዳነሱት ያላየሁት የእማማ ይሁዳር የመጥረጊያ እጀታ ያሬድ ጀርባ ላይ ያረፈው። ጓደኛ ያሬድ በቅጽበት በአእምሮ መሮጥ ከሚለው ፍልስፍና ተመልሶ በእግር ወደ መሮጥ ተሸጋገረ። ተከታትለን ከእማማ ይሁዳር ቤት ወጣንና እንዲያውም ያሬድ በሩ ጠፍቶበት ግድግዳው ጋር ከተጋጨ በኋላ ነበር በሩን አግኝቶ የወጣው። ወደ ታች ወደ ወፍጮ ቤቱ ተፈተለክን። ፈላስፋ ያቀረቡለትን መርዝ በድፍረት ሲጨልጥ እንጂ እንዲህ እንዳቦ ሸማኔ ሲሮጥ ታይቶም ተሰምቶም አይታወቅም። ያዘው አርስቶትል ሮጠ፣ ሶቅራጥስ የነሳራን የልብስ ማጠቢያ ጎማ ዘለለ። ኮንፊሽየስ የማማ ዙሪያሽን ስጥ ረግጦ አለፈ። ዲዮጋን በአባ እጅጉ ቤት ወደ ወንዙ ታጠፈ። ኦሾ አንዱን መንገደኛ ቄስ ገፍትሯቸው ፈረጠጠ። እኔም ተከተልኩ። በአጭር ቅር እማማ ይሁዳር ተራገሙ። በመሳበር የመረቁትን በየግላቸው እየረገሙ መሳበራቸው እንዴት ጸንታ ትቆማለች አለ ያሬድ። በአካር ፈሩጥ የጸበሉ ቀን በመሳበር ይረግመዋል አልኩት። አበሳጭቶኝ ነበር። እየሸሻ ቃቂር ያወጣል እንዴ